ቤዛዊተ ዓለም በሉ ማርያም አስተበቋኪ አንሰ የዓለም ሁሉ ቤዛ የምትሆን እመቤቴ ማርያም ሆይ ምን እልሻለሁ? እማጸንሻለሁ፣ ማልድሻለሁ። ይህንን ኃይለ ቃል የምናገኘው ከቤተክርስቲያናችን የጸሎት መጽሐፍት ውስጥ መልካ ፍልሰታ በሚባለው መጽሐፍ ላይ ነው። ስለ ነገረ ማርያም እንድንማማር የታዘዝኩት እና ይህ ወቅታዊ የሆነ ጉዳይ ስለሆነ ከዚህ ብትጀምር በሚል ነው። ከጥቂት ሳምንታት በፊት ጀምሮ እንደምታውቁት ድንግል ማርያም ቤዛ አትባልም በሚል ርዕሰ ጉዳይ የሰሞኑ አጀንዳ ነው። ብዙ ሊቃውንቶች መምህራን መልስ ሰጥተውበታል። ይሁንና ግን የእመቤታችን የቅድስት ድንግል ማርያምን ቤዛነት እኛ ስለተናገር ነው ስላለው ብቻ የሚፈጸም አይደለም። ውዳሴ ማርያም የማክሰኞ ውዳሴ ማርያም ላይ አይልሳን ዘይክል ነቢበ ዘይትነገር በእንቲአኪ ይላል። ምንኛ አንደበት ነው ያንቺን ገናንነትሽን የሚናገር አንደበት። ምን ነው በወዳሴው በቅዳሴው ይተረጎም የለ ወይ እንሰማ የለ ወይ ቢባል ለእርሷ እንደሚገባ አድርጎ የሚናገር የለምና ነው። አንድም ያንቺን ገናንነትሽን ስላንቺ የተደረገውን የሚሰማ ጆሮ እንደምን ያለ ነው እንደማለት ነው። እና ምንም እንኳን ስለእመቤታችን ብናወራ ብንመሰክር እንኳን እርሷን በሚገባት ሁኔታ አድርጎ ሊመሰከር የሚቻለው የለም። እንደኛ አይደለም። እንደኛ ደካሞች በኃጢአት የምንሆን ይቅርና ቅዱሳን እንኳን ሲያመሰግኗት በመኑ በአምሳለ መኑ ናስተማስለኪ ይላል አይደለም። እና ባህርያቆስ እና ቅዱስ ኤፍሬም በማንና በምን እንመስልሻለን ይላታል። በብዙ ምሳሌ የመስላት የአብርሃም ድንኳን እያውላት ማለት ነው። እና ስለሷ የሚናገር አንደበት እንደምን ያለ ነው ብሎ ሊቁ የተናገረበት ምክንያት ይሄ ነው። እና ከዚህ የተነሳ የእመቤታችን የቅድስት ድንግል ማርያምን ቤዛዊተ ዓለም መሆኗን ከመጽሐፍት ሊቃውንት አባቶቻችን እንዳስተማሩን 7 ነጥቦችን አንስተን ቤዛዊተ ዓለም መሆኗን እናነሳለን። ለሐዋርያት ለነቢያት ምስጢርን ጥበብን ገልጾ ያስተማራቸው እግዚአብሔር ለእኛም የራቀውን አቅርቦ ምስጢሩን ገልጾ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። ቤዛዊተ ዓለም ማርያም አስተበቋኪ አንሰ ይህንን ኃይለ ቃል የምናገኘው ከቤተክርስቲያናችን የጸሎት መጽሐፍት ውስጥ በየትኛው ነው ያልኳችሁ? በመልካ ፍልሰታ ላይ ነው። እመቤታችን በእርገቷ እና በትንሣኤዋ ጊዜ በተለይ በማህሌት የሚጸነጸን የሚዜም መልክ ነው። መልክ እንደምታውቁት ከቤተክርስቲያናችን የጸሎት መጽሐፍት ውስጥ አንዱ ነው። ቅዱሳንን፣ የጻድቃንን፣ የሰማዕታትን የመድኃኔዓለም የክርስቶስ ኢየሱስን ራሱ ከራስ ጸጉራቸው እስከ እግር ጥፍራቸው እያነሳ በግጥም መልክ የሚዜም የሚጸለይ ድንቅ ድርሰት ነው። አባቶቻችን ይደረሱልን ማለት ነው። እና በዚህ ክፍል ላይ ምን ይላል? ሰላም ለፍልሰተ ሥጋኪ ይልና እመቤቴ ሆይ ለፍልሰትሽ ሰላም እላለሁ። እምቅድመ ዝኒ ሀቤሁ ሥጋ ወልድኪ ፈለሰ ቀድሞ ልጅሽ ወደ ፈለሰበት ወዳረገበት ቦታ ወደዛ ለፈለሰው ፍልሰትሽ ምን እላለሁ? ሰላም እላለሁ ይልና ቤዛዊተ ዓለም ማርያም አስተበቋኪ አንሰ የዓለም ቤዛ የምትሆኝ እመቤቴ ሆይ እኔ ስለምንሻለሁ ማጽንሻለሁ። ትቤዝቢ በኪዳንኪ ዘዚአየ ነፍሰ በኪዳንሽ በቃል ኪዳንሽ ነፍሴን ታደኛን ዘንድ ቤዛ ተወኛን ዘንድ ምን እልሻለሁ? ማጸንሻለሁ ይልና እስመ በሥራይኪ ለቁስልየ ቀባይክኒ ፈውሰ ባለ መድኃኒት ነሽ፣ መድኃኒትን የምታውቅ ነሽ። የመድኃኒት እናት ነች አይደለም እመቤታችን። በመድኃኒት አዋቂነትሽ ቁስሌ ላይ መድኃኒትን ቀብተሽ የምትፈውሺ አንቺ ነሽና እመቤቴ በቃል ኪዳንሽ ነፍሴ ምን በያት ቤዛ ሁኛት ማለት ነው። እና የእመቤታችን የቅድስት ድንግል ማርያምን ቤዛዊተ ዓለም መሆኗን በዚህም ብቻ አይደለም በሌሎችም መጽሐፍትም ላይ ተጽፎ እናገኛለን። እና ቤዛ ማለት ምን ማለት ነው ከሚለው እንነሳና ትምህርታችን እንቀጥላለን። ቤዛ ማለት ቤዛወ ካለው ቃል የተገኘ ነው።
ተቤዠ ቤዛ ሆነ፣ ነፃ ማውጣት፣ መዋጀት፣ መተካት፣ ጠበቃ መሆን የሚሉ ፍቾች አሉት እና በዚህ መሰረት አንድ ሰው ለሌላ ሰው ቤዛ ሆኖ ሲባል በዛ በተቤዠው ሰው ላይ ያለበትን ዕዳ ምን ማለት ነው? ከፈለለት እንደማለት ነው። በእርሱ ምትክ ሆኖ ተተክቶ ያ ሰው የተፈረደበትን ያለበትን ዕዳ ሲከፍል ለዛ ሰው ምን ሆነ ይባላል? ቤዛ ሆኖ ተቤዠው ይባላል። እና ቤዛ ማለት ከቤዛው ከሚለው ቃል የተገኘ ነው። መተካት፣ መዋጀት የሚሉ ትርጓሞች አሉት። እና የእመቤታችን ቤዛነት እንዴት ነው ቢሉ ቀድሞ በአዳምና በሔዋን ሕግ መተላለፍ ምክንያት አለመታዘዝ ምክንያት በሰው ልጆች ላይ ምን ተፈርዶባቸው ነበረ? በአዳም በልጆችም በሁላችን ላይ ምን ተፈርዶብን ነበር? ሞትን ተፈርዶብን ነበር። በማን ምክንያት? በሔዋንና በአዳም ምን ማለት ምክንያት? ባለመታዘዛቸው ምክንያት፣ ሕግን በማፍረሳቸው ምክንያት እና በእመቤታችን የቅድስት ድንግል ማርያም መታዘዝ ደግሞ ያ ከተፈረደብን ሞት ነፃ እንድንወጣ ቤዛ ሆናልናለች። ምን በማለቷ? በመታዘዟ ማለት ነው። ስለዚህ መተካት ከተባለ የአዳምና ሔዋንን አለመታዘዝ በድንግል ማርያም መታዘዝ፣ ታዛዥነት፣ ሃይማኖት፣ እምነት እግዚአብሔር የሰው ልጆችን አድኗል ማለት ነው እና ከዚህ የተነሳ እመቤታችንን ቤዛዊት ዓለም እንላታለን። በመጽሐፍተ መነኮሳት ላይ ጸጋ የሚመለሰው በወጣበት በኩል ነው ይላሉ። ጸጋ ምን የሚለው የሚመለሰው ማለት ነው እና በምን በኩል ነው? በወጣበት በኩል ነው። አባ ጊዮርጊስን ይህን አስመልክቶ ምን ይላል? በወደኩበት በኩል ተነሳው ይላል። በወደኩበት በኩል ምን አልኩኝ? ተነሳው። በራኩበት በኩልም ደግሞ ቀረብኩኝ ይላል። ምን ማለቱ ነው? ቀድሞ በሴት ወድቆ ነበርና በራሷ ሴት በሆነች በእመቤታችን ከሴቶች ሁሉ በተባረከች ቡርክት በሆነች በእመቤታችን በንጽሕት በቅድስት ድንግል ማርያም ወድቆ የነበረው ምን አልኩኝ ማለት ነው? ተነሳዊ ማለት ነው። ቀድሞ በሔዋን ምክንያት ርቆ ነበር ከእግዚአብሔር አይደለም። የሰው ልጅ በሙሉ ከእግዚአብሔር ብቻም አይደለም ከእግዚአብሔር ከሆኑት ሁሉ ርቆ ተሰዶ ነበር። በማን ምክንያት? በሔዋን ምክንያት። ይሁንና በእመቤታችን በቅድስት ድንግል ማርያም ምክንያት ደግሞ ወደ ማን ቀረብን? ወደ ልጇ እንድንቀርብ ሆንን ማለት ነው እና ጸጋ የሚመለሰው በወጣበት በኩል ነው የሚባለው ከዚህ የተነሳ ነው። እና የእመቤታችን የቅድስት ድንግል ማርያም ቤዛዊት ዓለም መባል ስለምንድን ነው የሚባል? የመጀመሪያው ለመመረጥ የተገባች ስለሆነች ነው። ለመመረጥ ምን ያለች ስለሆነች? የተገባች ስለሆነች፣ የተገባች ሆና ስለተገኘች ነው። አንዳንድ ሰዎች ስለ ድንግል ማርያም መመረጥ ሲነገር እንዲህ ይላሉ፣ ሲመርጣት ታዲያ ላትመረጥ ነውን? እርሱ ጠበቃት እንጂ እሷ ምን አደረገች ብለው በድንግል ማርያም ምርጫ በእግዚአብሔር ዘንድ ያላትን ሞገስ ለማቃለል የሚሞክሩ አሉ። ይሁንና ግን መጽሐፍ ይህን አይነግረንም። በማቴዎስ ወንጌል ምዕራፍ 22 ላይ ማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ ስናነብ ጌታ ለስም አጠራሩ ክብር ምስጋና ይግባውና እንዲህ ብሎ ሲያስተምር እናገኛለን። መንግሥተ ሰማያት ለልጁ ድግስን ሰርግን የደገሰ ሰውን ንጉሥን ትመስላለች። ከዛም በኋላ ባሮቹን ጠርቶ ሂዱ ወደ ድግሱ ሰዎችን ጥሩ ብሎ ላከ። ባሮቹን ላከ። አንዳንዶቹ ወደ ንግዳቸው፣ አንዳንዶቹ ወደ እርሻቸው ሄዱ። መምጣትን አልፈለጉም፣ ወደ ድግሱ መሄድን አልፈለጉም ይላል። ይሄም አልበቃቸውም። አንዳንዶቹ ደግሞ ባሮቹን የተላኩትን ባሮች ገደሏቸው። በዚህ ጊዜ ንጉሡ ተቆጣ። ሄዶም የገደሏቸውን በሙሉ ርስታቸውን አጠፋባቸው፣ አቃጠለባቸው። እንግዲያውስ ወደዚህ ሰርግ ቤት በመንገድ ሁሉ ያገኛችሁትን ሁሉ ጥሩ፣ ሰብስቡ፣ ሄዳችሁ ጥሯቸው አሉ። ሄደው ጠሩ። በሰርግ ቤቱ ያ የድግሱ ቤት ሞላ፣ በሰው ዘንድ ሞላ ማለት ነው። እና ንጉሡም እየተመላለሰ ሳለ በዛ በድግስ ቤት በአዳራሽ እየተመላለሰ ሳለ አንድን ሰው ይመለከተዋል እና ምን ይለዋል? ለሰርግ ለዚህ ድግስ የሚበቃ ልብስን አልለበስክም፣ በሉ አውጡት አለው።
ጥርስና መፋጨት ጨለማ እሳት ወዳለበት አወጡት ይላልና ይህ የሚያሳየን አይደለም ከእመቤታችን ከቅድስት ድንግል ማርያም እንዲወለድ ይቅርና የሰው ልጆችን ለማዳን እግዚአብሔር አምላክ የሰው ልጆችን ምን ይፈልጋል? ነፃ ፈቃድን ይፈልጋል። ያለ ሰው ልጆች ፈቃድ የሚያደርገው አንዳችስ እንኳን የለም። በዮሐንስ ወንጌል ላይ ተጽፎ እንደምናገኘው 38 ዓመት የሞላ በአልጋ ቁራኛ የታመመውን በጽኑ ደዌ ያለውን ያመጻውን ጌታችን ወደሱ ቀርቦት ምንድን ነው ብሎ የጠየቀው? ልትድን ትወዳለህና ያለ ፈቃዱ ሊያድነው አልወደደምና ነው። እና በእመቤታችን ተመርጣለች በእግዚአብሔር ዘንድ ግን ለመመረጧ ግን እሷም ምንድነች? አንደኛ ፈቃደኛ ነች። የእርሷን ፈቃድ ትቶ እናቱ እንድትሆን የሚያስገድድ አለም። ይህንን ማሰብ ይህን ማለት እግዚአብሔር እጅግ ጨካኝ ንጉሥ አድርጎ እንደማሳለው እና ለእመቤታችን ለመመረጧ ራሷ ለመመረጥ ምን ሆናለች ማለት ነው? ብቁ ሆናለችና ነው። ከዛ የተነሳ ንጽህናዋ ቅድስናዋ በእግዚአብሔር ዘንድ ሞገስን አግኝታለችና ለመመረጥ የተገባች ስለሆነች ይህን እንመለከታለን። እና እዛው መጽሐፍ ቅዱስ ክፍል ላይ ቅድም ያነሳነው ላይ እስመ ብዙኃን ጽዋዓን ወኅዳጣን ኅሩያን የተጠሩ ምኖች ብዙዎች ናቸው፣ የተመረጡትስ ጥቂቶች ናቸው ያለው ከዚህ የተነሳ ነው። እና ለተጠራ ሁሉ የሚገባ አይደለም ማለት ነው። ግልጽ ነው። ከእግዚአብሔር አምላካችን ከተጠሩት ብቻ ሳይሆን ከተመረጡት ያድርገን እና በእሷ ምርጫ ውስጥ የእሷም ፈቃድ እንዳለ ማሰብ ይኖርብናል። ሌላው ደግሞ እሱ ምን ብለው ያነሳሉ? እግዚአብሔር ስለመረጣት ነው ንጽሕት የሆነችው እንጂ ባይመርጣት ንጹሕ አትሆንም የሚሉም አሉ። እንደ ቤተክርስቲያን አስተምሮ ግን እመቤታችን ቅድስት ድንግል ማርያም እግዚአብሔር ስለመረጣት ብቻ አይደለም ንጽሕት የሆነችው። ንጽሕት ስለሆነች በማን ተመረጠች? በእግዚአብሔር ዘንድ ተመርጣለች። ይህንን ይህ ሀሳብ ወደ ክህደት አስቀድሞ እግዚአብሔር ይወስናል ወደሚል ወደ ጠማማ ትምህርት ይወስዳል። ለምን ቢባል እርሱ ስለመረጣት ነው ንጽሕት የሆነችው ቢባል ንጹሕ ያልሆነ በኃጢአት በክፋት የሚኖር ሰው ቢሆን ያንን ሰው ማን አልመረጠውም ያስብላል? እግዚአብሔር አልመረጠውም ያስብላልና። ስለዚህ ንጽሕት ስለሆነች እመቤታችን ቅድስት ድንግል ማርያም በእግዚአብሔር ዘንድ ተመርጣለች። ንጽሕናዋ እግዚአብሔር አምላክን ከሰማይ ሰማያት እንዲወርድ በማኅፀኗ እንዲሸከም እንዲያድር አድርገዋለች ማለት ነው። እና የእርሷ ንጽሕና ርኩሰት፣ አመፅ፣ የበደል ውድቀቶች ሁሉ ተጠያቂው ማን ነው? እንግዲህ እሱ ስለመረጣት ነው ንጽሕት ሆነች ቢባል ኃጢአተኛ፣ በደለኛ፣ ክፉ የሚሰራ ሁሉ በዛ ሰው ላይ ማን እጅ አለበት እያልን ነው? የእግዚአብሔር እጅ አለበት። ለምን አልተመረጠም ወደሚል ሀሳብ ስለሚሄድ ማለት ነው። እና እመቤታችን ቅድስት ድንግል ማርያም ንጽሕት ስለሆነች በአምላክ ዘንድ ተመርጣለች። በመጽሐፍ ቅዱስ ላይ በኦሪት ዘፍጥረት ምዕራፍ 4 ላይ ቁጥር 4 እና 5 ላይ ተጽፎ የምናገኘው ታሪክ አለ። አቤልና ቃየንን እግዚአብሔር መስዋዕት እንዲሰዉ አዘዛቸው። አቤል እጅግ ቅን ልብ ያለው ነበርና እግዚአብሔር ንጹሕ ነው፣ ንጹሕ ባህሪ ይፈልጋል ብሎ በግ ጠባቂ ነበርና ከበጎቹ ሁሉ ንጹሑን መርጦ አቀረበ በእግዚአብሔር ፊት። እግዚአብሔር ምን ይላል? ወደ ጸረ እግዚአብሔር ላይለ አቤል ወላይለ መስዋዕቱ። እግዚአብሔርም ወደ ማን ተመለከተ? ቀድሞ ወደ ማን? ወደ አቤል። ከዚያስ ወደ መስዋዕቱ ተመለከተ። ቃየል ደግሞ እጅግ ታካች በልቡ ክፋት ያለበት ነውና እግዚአብሔር አይበላ አይጠጣ ብሎ ገበሬ ነበርና እንክርዳዱን ከስንዴው ቀላቅሎ አንድ አድርጎ መስዋዕት አድርጎ አቀረበ። ከዛ ምን ይላል እዚህ ቁጥር 5 ላይ ኢነጸረ እግዚአብሔር ላይለ ቃየል ወላይለ መስዋዕቱ። እግዚአብሔር ግን ወደ ቃየልና ወደ መስዋዕቱ ምን አላለም? አልተመለከተም። በልቡ ምን ስላለበት? ክፋት ስላለበት። የሚገርመው ቃየል እግዚአብሔር አይበላም አይጠጣም ካለ አስቀድሞ ማቅረብ አልነበረበት? መስዋዕት ማቅረብ ነበረበት? አልነበረበትም። ግን የልቡን ክፋት የሚያሳይ ነው። እና እነዚህን መጽሐፍ ቅዱስ ክፍሎች ያለ ምክንያት አላነሳናቸውም። ለምንድን ነው ያነሳናቸው ቢባል አንደኛ እግዚአብሔር አስቀድሞ ወደ ማን ተመለከተ ይላል? ወደ ማን?
ወደ አቤል ተመለከተ። የአቤል የልቡን ቅንነት ተመለከተ። የመስዋዕቱን ደግሞ ስምረት ተቀበለለት። መስዋዕቱን ስሙር አድርጎ ተቀበለለት። መጀመሪያ የተመለከተው የአቤልን የምኑን ነው ማለት ነው? ልቡን ቅን መሆኑን ተመለከተ። በመስዋዕቱም እጅግ ደስ ተሰኘ። ወደ ቃየል ግን አልተመለከተም። ለምን? በልቡ ምን ስላለበት? ቅናት፣ ክፋት ስላለበት ማለት ነው። እና እግዚአብሔር አምላክ የሰው ልጆችን የልቦናቸውን ፈቃድ ይመለከታል፣ ይወዳል። ያለ የሰው ልጆች ፈቃድ አንዳች የሚያደርገው ነገር የለምና እንደ ፈቃዳቸው ግን አደረገላቸው። አቤልን ተመለከተው፣ በልቡ ቅን ነበርና መስዋዕቱንም ተቀበለለት። ስሙር ሆኖ በእግዚአብሔር ዘንድ ተቀበለለት። ቃየል ግን ክፉ ነበርና በልቡ ክፋት ነበረበትና ወደ ቃየል ምን አላለም ማለት ነው? አልተመለከተም። ስለዚህ እግዚአብሔር የልብን ምን ያህል ማለት ነው? ያያል፣ ይመለከታል። ከዚህ የተነሳ እመቤታችን ቅድስት ድንግል ማርያም በሐሳቧም በልብኗም ንጽሕት ነበረችና የእግዚአብሔርን በእግዚአብሔር እንድትመረጥ አደረጋት። ንጽሕናዋ፣ መዓዛ ድንግልናዋ ማለት ነው። ስለዚህ የመጀመሪያው እመቤታችን ቤዛዊተ ዓለም የምንልበት ምክንያት ምንድን ነው ቢባል ምን ብለን እንመልሳለን? ለመመረጥ የተገባች ስለሆነች እመቤታችን ንጽሕት ቅድስት ድንግል ማርያምን ቤዛዊተ ዓለም እንላታለን። እና የቅዱስ ያሬድ በዝማሬ ላይ አንድ ያስቀመጠው የተናገረው እጅግ ደስ የሚያሰኝ የእመቤታችን ምስጋና አለ። ምን ይላል? ከበበ ገጻ ከመወር ወአይንቲያ ከመኮከበ ጽባ ወቆማ ከመበቀልት ለማርያም ድንግል ይልና የድንግል ማርያም ፊቷ እንደ ጨረቃ የደመቀ ነው። ዓይኖቿም እንደ ንጋት ኮከብ ናቸው። ቁመናዋ እንደ ዘንባባ ነው። ደም ግባቷ እንደ ጽጌረዳ ነው። ከንፈሮቿ እንደ ወይን ዘላላ ናቸው። ስለዚህም ስውር መናን ወለደችልን፣ ያውም ደግሞ የሕማማትን ማሰሪያ የሚፈታ የሕይወት እንጀራ ነው ይላል። ስለዚህ ንጽሕናዋን ቅድስናዋን የሚያሳይ ነው። በቅድስና ተሸለማ እንደምትኖር አስቀድሞ አውቆ ከመርገም አነጻት፣ ጠበቃት ብለን እናምናለን። ሁለተኛው መመረጥን ማጽናት ነው። ማጽናት ነው። እመቤታችን ቅድስት ድንግል ማርያም ተመርጣለች። እንድትመረጥ ደግሞ ያደረጋት ንጽሕናዋ፣ ቅድስናዋ ነው። ተመርጣ ብቻ ግን አላበቃችም። መመረጧን ደግሞ ምዳለች፣ አጽንታለች። በመመረጧ ጸንታ ቆይታለች። የሰው ልጆች ወደ ድነት እንዳይቀርቡ፣ ከድነት እንዲወጡ፣ ከእግዚአብሔር እንዲርቁ የማያደርጓቸው ሶስት ምክንያቶች አሉ። አንደኛው የመመረጥ ጥሪን አለመቀበል ነው። ልክ አስቀድመን እንዳነሳ ነው በማቴዎስ ወንጌል ላይ ተጽፎ እንደምናገኘው ታሪክ ያ ንጉሥ ሂዱና ባሮቹን ሁሉ ልኮ ወደ ሰርጉ ወደ ግብዣው እንዲገቡ ሰዎቹን ሁሉ እንዲመጡ ባሮቹን ልኳቸው ነበር አይደለም? እንዲጠሩ ማለት ነው። ጥሪን ግን አልተቀበሉም። ስለዚህ የመጀመሪያው ምክንያት ጥሪን አለመቀበል፣ እግዚአብሔርን ጥሪ አለመቀበል፣ አለመስማት፣ በኃጢአት በክደት በዚያ ጸንቶ መኖር፣ ጥሪን አለመቀበል ከእግዚአብሔር የሚያርቅ ድነትን እንዳናገኝ የሚያደርግ ነው። የመጀመሪያው የሰማችሁ ነው። የመጀመሪያው ምንድን ነው? የእግዚአብሔር ጥሪ ምን አለ ማለት አለመቀበል። ሁለተኛው ደግሞ ለመመረጥ የተገባ ሆኖ አለመገኘት። ከተጣሩ በኋላ ደግሞ ለመመረጥ የተገባ ሆኖ አለመገኘት ማለት ተጠርተናል፣ እግዚአብሔር ቃሉን እንሰማለን፣ ስሙን እናመሰግነዋለን፣ በቅዳሴው በተለያዩ አገልግሎቶች እንሳተፋለን። ይሁንና ግን እግዚአብሔር ደስ የሚሰኝበት መስዋዕት የሰውነታችን ንጽሕና ቅድስና ነው አይደለም? ቅዱስ ጳውሎስ እንደተናገረው ወንድሞች ሆይ ሰውነታችሁ ንጹሕ መስዋዕት አድርጎ ታቀርባችሁ ዘንድ እለምናችኋለሁ። ሰውነታችሁ ምን አድርጉ? ንጹሕ መስዋዕት አድርጋችሁ አቅርቡ ማለት ነው። እና ለእግዚአብሔር ከምናቀርበው መስዋዕቶች ሁሉ የሥጋችን ንጽሕና በእግዚአብሔር ፊት ደስ የሚያሰኝ መስዋዕት ነው። ሥጋው ደግሞ መቀበል፣ ንስሐ መግባት ማለት ነው። እና እንደዚህ ከተጠሩ በኋላ ጥሪን ከተቀበሉ በኋላ በዚህ ሕይወት አለመመላለስ፣ ንስሐ አለመግባት፣ ሥጋው ደግሞ አለመቀበል ከድነት ከእግዚአብሔር ዘንድ የሚያርቅ ነው። ሶስተኛው ደግሞ መመረጥን አለማጽናት ነው። የተጠሩ ብዙዎች የተመረጡ ጥቂቶች ናቸው እንደተባለ
ልክ እንደነ ይሁዳ ለምሳሌ ለሐዋርያነት ሐዋርያዊ አገልግሎት እንዲሰጥ ተጠርቶ ነበር፣ ተመርጦም ነበረ። ግን መመረጡ ምን አላለም? አላጸና። በብር በገንዘብ ተሰናክሎ ከመመረጥ ወጥቷል ማለት ነው። እና መመረጥ ብቻ አያድንም። መመረጥም ምን ማለት ማጽናት ነው የሚያድነው። እና እነዚህ ሶስት ነገሮችን ወሳኝ ነገሮች ናቸው። የእግዚአብሔር ጥሪ ምን ማለት ነው? መቀበል። ከዛ በኋላ መመረጥን እንዲመረጡ ሆኖ መቆየት ማለት ነው። መመረጥን እንደሚመረጡ ሆኖ መመረጥን በእግዚአብሔር ፊት እንድንመረጥ የሚያደርገን ስራ፣ በጎ ስራ፣ ሃይማኖት ማድረግ። ሶስተኛ ደግሞ መመረጥን ምን ማለት ነው? ማጽናት ነው። እመቤታችን ቅድስት ድንግል ማርያም አዎ በእግዚአብሔር ዘንድ ተመርጣለች፣ ተጠርታለች፣ ጥሪውን ተቀብላ ተመርጣለች። መመረጧን ደግሞ አጽንታለች። በብዙ መከራ ውስጥ አልፋለች አይደለ? በኋላ ላይ እንመጣበታለን። ስደቷ ለእኛ ቤዛችን ነው እና መመረጧን ያጸናች፣ መመረጥን ማጽናት ለተመረጡለት ዓላማ መቆም መጽናት ማለት ነው። እና እንደ ልዕልናዋ መጠን መከራዋ መጠን የለውም። በእውነት እመቤታችን ቅድስት ድንግል ማርያም ለአምላክ እናትነት የተመረጠችው በዚህ በሕይወቷ ግን ብዙ መከራን ስቃይን ተቀብላለች እና በመከራ ፈጽማለች። በሚደርስባት መከራ ሁሉ አይ ብላ እምቢ ብላ የተጠራችበትን የተመረጠችበትን ዓላማ አልተወችም። እስከ መጨረሻ ምን ብላለች? ጸንታለች፣ መመረጧን አጽንታለች ማለት ነው። ከዚህ የተነሳ እመቤታችን መመረጧን በማጽናቷ ቤዛዊት ዓለም እንላታለን። ሶስተኛው ትህትና ነው። ትህትናዋ ቤዛዊት ዓለም እንድንላት ምክንያት ነው። ኃጢአት ወደ ፍጥረት የገባችበት ምክንያት ምንድነው ብሎ ቢጠይቅ ምን ተብሎ ይመለሳል? ትዕቢት ነው አይደለም? ነው አይደለም? ቀድሞ በመላእክት ዘንድ በሳጥናኤል ላይ በልቡ ምን አደረበት? ትዕቢት አደረበት። እንዲወርቅ ምክንያት የሆነው ምንድነው? ትዕቢት ነው። በቅዱስ ጊዮርጊስ የተባለ መጽሐፍ ላይ የተባለ ቅዱስ አባት ምን ይላል? እስመ ትዕቢት ቅድመ ለመላእክት አውረደቶሙ ታሕተ። ትዕቢት ቀድሞ መላእክትን ከልዕልናቸው ከዙፋናቸው አዋርዳቸዋለች ነው ይላል። በምን ምክንያት? በትዕቢት ምክንያት። እና እስመ ኩሉ ደዌ ይከውን ፈውሱ በጸሩ ይላል። ምን ማለት ነው? ደዌ ሁሉ ፈውሱ ጠላቱ ነው። ጠላቱ በሆነው ለምሳሌ የትዕቢት ጠላት ምንድነው? የትዕቢት ጠላት ትህትና ነው አይደል? ራስን ዝቅ ማድረግ ነው። ስለዚህ በትዕቢት የመጣን ኃጢአት ውድቀት ሰው ሊመለስ የሚችለው በምንድን ነው ማለት ነው? ራሱ ዝቅ በማድረግ በትህትና ማለት ነው። ከፍጥረት እንደ እመቤታችን እንደ ቅድስት ድንግል ማርያም ከፍ ያለ የለም። ለምን ቢባል ከፍጥረት እንደርሷ ራሱን ዝቅ ያደረገ ባዶ ያደረገ እንደርሷ ያለ ትሑት የለም። ትህትናሽ ግሩም ነው እያለን የምናመሰግናት ከዚህ የተነሳ ነው። የእመቤታችን የንጽሕት ቅድስት ድንግል ማርያም ትህትናዋ ምንድን ነው? ልዩ ነው። በእውነት ከፍጥረት እንደሷ ያለ ትህትና ያለው የለም። ከፍጥረት እንደሷ ያለው ትህትና ስለሌለም ከፍጥረት እንደሷ የከበረ የለም እና ትህትናዋ እጅግ የሚገርም ነው። አምላክን ትወልጃለሽ ለመንግስቱ ፍጻሜ የለውም ብሎ መልአኩ ሲያበስራት እነሆ የጌታ እናቱ የአምላክ እናቱ ብላ አይደለም የተናገረችው። ምን አለች? እነሆን የጌታ ምን ባሪያ አደርጋት። እናቱ ሲያደርጋት እርሷ ራሷ ምን አደረገች? ባሪያ አድርጋ ቆጠረች። በእውነት እንደምን ያለ ትህትና ነው! አንድ ሰው ተውት መልአክ ይቅርና አንድ ባለስልጣን እኛን ቢጠራን ለአንድ ስራ ወይም ደግሞ ለአንድ ጉዳይ ይህንን ነገር ለጓደኞቻችን፣ ለዘመዶቻችን፣ ለቤተሰቦቻችን ምን እንለዋለን? እንጠራዋለን፣ እንናገራለን አይደል? እመቤታችን ግን በልቧ ተጠብቀው ነበር። በመሆኗ በልቧ ተጠብቀው ነበር ተብሎ እንደተጻፈ ትህትናዋ እጅግ የሚያስደንቅ ነው። አዳምና ሔዋንም የመጣባቸው የሞት ፍርድ እንዲፈረዱበት ምክንያት ሆናቸው ኃጢአት የመጀመሪያው መንስኤው ምንድን ነው? ትዕቢት ነው አይደል? ነው አይደል? ምንን መሆን ሽተው? አምላክ መሆንን ሽተው በትዕቢት ታበየው
ከገነት ተባረዋል። ስለዚህ የትዕቢት ጠላቱ ደግሞ ምንድነው? ትዕቢት ድል የሚሆንበት ምንድነው? ትሕትና ነው። እና አዳምና ሔዋን በትዕቢት ምክንያት ከገነት ተባረሩ። እመቤታችን ደግሞ በትሕትና ወደ ቀድሞ ልዕልናችን ክብራችን እንድንመለስ ስላደረገችን ቤዛዊተ ዓለም ብለን እንጠራታለን። ሔዋን አምላክነትን ሽታ ለባርነት ተዳርጋለች። ድንግል እመቤታችን ቅድስት ድንግል ማርያም ግን አምላክነትን ልትሻ ይቀርና ድንግል በድንግልና ትጸንሳለች ትወልዳለች የሚለውን ትንቢት የኢሳይያስ ትንቢት ስትመለከት እንደው እግዚአብሔር ባደለኝ ከዚህች ሴት ደርሼ ውሃ ቀድቼ ባገለገልኳት እያለች በትሕትና ራሷን ታቀርብ ነበር። ከዚህ የተነሳ እመቤታችን ቅድስት ድንግል ማርያም የትሕትና እናት ናት። በሔዋን ትዕቢት ሰው የአጋንንት ባሪያ ሆኗል። በእመቤታችን በንጽሕት ቅድስት ድንግል ማርያም ትሕትና ደግሞ ወደ ቀደመ ክብራችን ተመልሰናል ማለት ነው። እና ሶስተኛው ምንድነው? እመቤታችንን ቤዛዊተ ዓለም ብለን የምንጠራበት ምክንያት ምኗ ነው? ትሕትናዋ ነው። አዳምና ሔዋን በትዕቢት ምክንያት ወደቁ። እመቤታችን ደግሞ በእመቤታችን ትሕትናዋ ምክንያት የሰው ልጅ ወደ ቀደመ ክብሩ ምን አለ ማለት ነው? ተመለሰ ነው። አራተኛው ሃይማኖት ነው። እመቤታችን ቅድስት ድንግል ማርያም ሙዳየ ምንነት አለን። የእምነት የሃይማኖት ሙዳይ ማለት ነው። ማርያም ድንግል ንጽሕት ድንግል ወላዲተ አምላክ ማእምንት እንላታለን። ሃይማኖት ያላት እንደርሷ ያለ የታመነ መታመንም የሆነለት ሰው የለም ከፍጥረት። አዳምና ሔዋን ከገነት እንዲባረሩ ምክንያት የሆናቸው ምን በማጉደላቸው ምክንያት ነው? ሃይማኖትን እምነትን በማጉደላቸው ምክንያት ነው። እምነትን መታመንም ያላት እመቤታችን ቅድስት ድንግል ማርያም ግን የእርሷ ሃይማኖት በእምነት መጽናት ወደ ቀደመ ክብራችን እንድንመለስ ከሞት ከባርነት ከሲኦል እስራት ነፃ እንድንወጣ ምክንያት ስለሆነ እመቤታችንን ቤዛዊተ ዓለም እያልን እንጠራታለን። ምንድነው ያመነችው ቢባል እጅግ ለሰው ልጆች አእምሮ የሚከብድ ምስጢርን አምና ተቀብላለች። ያ ምንድነው ቢባል የአምላክ እናትን መሆን ነው። በእውነት አምላክን ትወልጃለሽ ስትባል አላንገራገረችም አይደል? በሉቃስ ወንጌል ምዕራፍ 1 ላይ እዛው መጽሐፍ ላይ እንደውም ካስታወሳችሁ ጥቂት ቁጥሮች ከፍ ብሎ መልአኩ ወደ ካህኑ ዘካርያስ ተልኮ ነበር። ጸሎትህ ተሰምቶልሃል፣ ልጅን ትወልዳለህ ሲባል ተጠራጠረ። በዚህ ምክንያት በመጠራጠሩ ምክንያት ገብርኤል ምን ብሎታል? ይህንን ነገር የነገርኩህን በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ የነገርኩህን ስላላመን ምን ትሆናለህ? ዲዳ ትሆናለህ ብሎ በመቅሰፍት መጥቶታል። እመቤታችን ቅድስት ድንግል ማርያም ወደ እመቤታችንን ሲያበስራት ወንድ ልጅ ትወልጃለሽ፣ ለመንግስቱ ፍጻሜ የለውም። ለነገስታት ፍጻሜ አላቸው አይደል? የሚሽሩት የማይሾሙት ያይደለ ንጉስን ትወልጃለሽ ስትባል አምና ተቀብላለች። ምን ብላ? አምና እነሆኝ የጌታ ባሪያ ብላ ተቀብላለች። መጀመሪያ ምስጋናውን መረመረችው አይደለም? እንዴት ያለ ምስጋና ነው ብላ አስባ ወንድ ስለማላውቅ ብላ ሐሳቧንም ደግሞ ገለጸችለት አይደለም? እኔ ወንድ አላውቅም። ወንድ ስለማላውቅ ማለት ወደፊትም አሁን ብቻም አይደለም፣ ወደፊትም ወንድ ማወቅ ሐሳብ የለኝም። በንጽህና በቅድስና የመኖር ሐሳብ ነው ያለኝ። የእግዚአብሔር ሙሽራ ነኝ ማለቷ ነው አይደል? ይሄ ማለቷ እንጂ ወንድ የሚባል ፍጥረት አላውቅም ማለት አይደለም። አባቷ ኢያቄም አይደለም? ወንድ ነው። በቤተ መቅደስ ያሳደጓት ካህናት ወንዶች ናቸው። እና ወንድ ስለማላውቅ ማለቷ ዝግ ነው ሐሳቧ። ትዳርን አድርጎ በትዳር ጸንቶ መኖር ኃጢአት ሆኖ ሳለ የእመቤታችን ሐሳቧ ፈቃዷ ግን ምን ማለት ነው? በንጽህና በድንግልና ጸንቶ የመኖር ሐሳብ ነበራት። እና ከዚህ የተነሳ ወንድ ስለማላውቅ ያለችበት ምክንያት ይሄ ነው። ከዛ በኋላ መንፈስ ቅዱስ ይጸልልሻል፣ የልዑል ኃይል ያድርብሻል ብሎ ገብርኤል ለማሳመን መጣር ጀመር አይደለም? እንደውም ዘመድሽ የምትሆነው ኤልሳቤጥ ከወለደች ከጸነሰች ስንት ጊዜ ሆኗታል? 6 ወር ሆኗታል ብሎ እሷን እንዳብነት አድርጎ ቆጠረ። ግን ኤልሳቤጥ ለእመቤታችን ምክንያት ልትሆን አትችልም። ካህኑ ዘካርያስ
ልጅን ትወልዳለህ በስተርጅና ሲባል አብነት አለው አይደለም? ምሳሌ አለው። አብርሃምና ሳራ አይደለም? አብርሃምና ሳራ ልጅን የወለዱት በስተርጅና ሙቀት ልምላሜ ከራቃቸው ጊዜ በዛ በስተርጅና ነው። እንደውም ካህኑ ዘካርያስ ይህንን ያስተምረው ይገልጸው የነበረ ትምህርት ነው። የአብርሃምና ሳራን ታሪክ እያወቅህ እንዴት አላምንም ትላለህ በማለት ነው መልአኩ ቅዱስ ገብርኤል ዲዳ እንዲሆን የቀጸፈው ማለት ነው። ለእመቤታችን ምክንያት አላት እንዴ? አብነት አላት? በንጽህና በድንግልና ጸንሶ በድንግልና ይወለዳል። ከእርሷ በፊት ከእርሷ በኋላም እንዲህ ያለ ክብር ያገኘ ማንም የለም እና ይህንን አምና መቀበሏ ሃይማኖቷ ሙዳያሚን ማይምንት እምነት መታመን ያላት ናት እያልን እናመሰግናታለን። እምነቷን ሃይማኖቷን እናደንቃለን፣ እናወድሳለን። እመቤታችን ቅድስት ድንግል ማርያም አምላክን በ9 ወር ከ5 ቀን በማህፀኗ ወስናለች አይደለም? የማይወሰነውን ወስናለች። እንዴት ነው የማይወሰነውን አምላክ ወስናለሁ ብላ አልተጠራጠረችም። ይልቁንም ያንን መልአኩ የነገራትን ብስራት አምና በእምነት ተቀበለችው። እንዴት ጸነሽው? እንዴት ተወሰነ በማይጸንሽ ብለው ሐዋርያት ጠይቀዋት ነበር። እመቤታችንን እንዴት ነው የሰማይና የምድር ፈጣሪ በሁሉ የመላ አምላክ ጌታ የሁሉ አስገኝ የሆነውን እሳተ መለኮት እንዴት አላቃጠለሽም ይላል አይደለም? ሕራቆስ ደግሞ እና ሐዋርያት ካነገርሽን ብሏት አስጨንቋት አምላክን እንዴት ባለ ሁኔታ እንደጸነሰች በማህፀኗ እንደወሰነች ይጠይቋት ነበር። ግድ ቢሏት ግድ አሏትና በሉ እንግዲህ ይህንንስ እኔ ልናገረው አይቻለኝም፣ ሳስበው ገና ፍርሃት ራድ ያድርብኛል፣ ልቤ ይንቀጠቀጣል፣ ይህንን ነገር ልነግራችሁ አልችልም ብላ መለሰችላቸው። ሐዋርያትም ካልነገርሽን ብለው አስገደዷት። በሉ እንግዲህ አውስ እንድነግራችሁ ወደ ቤተ መቅደስ ውሰዱኝ፣ እጅና እግሬን ያዙኝ፣ እነግራችኋለሁ አለች። ወደ ቤተ መቅደስ ወሰዷት። እጅና እግሯን ይዘዋት መናገር ጀመረች። ወመጻ ግሩም መልአክ፣ የማውቀው መልአክ ቀርቶ የማላውቀው ግሩም የሆነ መልአክ ወደ እኔ መጣ። ማን መጣ? የሰማችሁ አይደል? ምን መጣ? መልአክ መጣ። የማላውቀው መልአክ ግሩም መልአክ ወደ እኔ መጣ። መጻ ግሩም መልአክ ወገሰሰ አስፎ ዘየማን፣ የቀኝ ክንፉን ባረከው። ወኮነ ህብስተ ሕይወት፣ ምን ሆነ? የሕይወት ምግብ ህብስት ሆነ። በሊዮ አብልአኒ፣ በላና እኔንም ምን አለኝ? አበላኝ። ወገሰሰ አስፎ ዘጸጋም፣ የግራ ክንፉንም ደግሞ ባረከው። ወኮነ ጽዋ ሕይወት፣ የሕይወት ጽዋ ሆነ። ሰትዮ አስተየኒ፣ ጠጣና ምን አለኝ? አጠጣኝ ብላ ወደ ደገኛው ወደ ሚስጥሩ ስትገባ እግዚአብሔር መልአክ ተገልጾ በታላቅ መናወጽ ሆነ መብረቅ ሆነ። እናንተ ያልተገባችሁን ነገር በማወቅ ሚስጥር በማስወጣት ዓለምን ያለ ጊዜዋ ልታሳልፏት ነው። ይህ ነገር እናንተ ልታውቁት የሚገባቸው አይደለም ብሎ ገሰጻቸው። እመቤታችንንም አንቺ ምርሪት ብትሆኝም እንኳን ይህን ነገር ለማንም ልትገልጹ የሚገባ ነገር አይደለም ብሎ በዚህ ቆማል ማለት ነው። እና መምህር ኤስድሮስ የተባሉ በ18ኛው መቶ ክፍለ ዘመን የተነሱ የኢትዮጵያዊ ሊቅ ናቸው። ብዙ መጽሐፍትን ተርጉመዋል። ሊቅ ሆኖ ሳይተረጉም አያልፍምና ይልና እስካሁን የተነገሩ እመቤታችን የተናገረችውን ምስክርነት ሚስጥር ተርጉመውታል። ምን ብለው ተረጎሙት ቢባል መልአክ የተባለው እግዚአብሔር አብ ነው። ወገሰሰ አስፎ ዘየማን፣ የቀኝ ክንፉን ባረከ የተባለው እግዚአብሔር ወልድ ነው። ወገሰሰ አስፎ ዘጸጋም፣ የግራ ክንፉን ባረከው የተባለው እግዚአብሔር መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ በሊዮ አብልአኒ ሰትዮ አስተየኒ ይላል አይደለም? በልቶ አበላኝ፣ ጠጥቶ አጠጣኝ ማለት አምላክን እንዲወልድ አበቃኝ፣ አምላክን በማጸኔ እንዲያድር ብቃቱን ኃይሉን ብርታቱን ሰጠኝ ማለቷን ነው ብለው ይተረጉማሉ። እና ይህ የአምላክ እናት መሆኗ አምላክ በማጸኗ መወሰኗ ከፍጥረት አይምሮ በላይ የሆነው የምናደንቀው እንጂ የምንብራራው ነገር አይደለም ማለት ነው።
ግልጽ ነው አይደለም? እመቤታችን ሃይማኖት ሙዳያሚን ናት። የሃይማኖት መገኛ ናት። ሙዳያሚን እያልን እናመሰግናታለን። ርትዕት ሃይማኖቱም ለቅዱሳን የቅዱሳን በጎ ሃይማኖታቸው አንቺ ነሽ እያልን እናመሰግናትና ከዚህ እምነቷ የእምነት መሰረቱነቷ አማኝ ስለመሆኗ ስለ ሃይማኖቷ እመቤታችን ምን ናታለን? ቤዛዊተ ዓለም እናታለን። አዳምና ሔዋን ሃይማኖት አጉድለዋል አይደለም? እግዚአብሔር አዘዛቸውን እግዚአብሔር ሰጣቸውን ሕግ በመተላለፍ እምነት አጉድለዋል። እመቤታችን ደግሞ ፍጽምት አማኝ ናትና ቤዛዊተ ዓለም እናታለን፣ ሃይማኖት እናት ስለሆነች። ቅድስት ኤልሳቤጥም በሉቃስ ወንጌል ላይ እንዲህ ብላ አመስግናታለች። ብፅዕት አንቲ እንተ ተአምኒ ዘነገሩኪ ቃለ እግዚአብሔር። ከእግዚአብሔር የተነገረላትን ያመነች ብፅዕት ናት። ምን ያለች? ያመነች። ስለዚህ እመቤታችን ሃይማኖት ያላት ጽኑ እምነት ያላት አምላክ እንዴት ሰው ይሆናል ብላ አልተጠራጠረች በእምነት የተቀበለች ስለሆነች ያ ሃይማኖቷ ለእኛ ቤዛ ሆኖናል። አዳምና ሔዋን ሃይማኖት እምነት አጉድለው ከገነት ቢባረሩ እመቤታችን በሃይማኖት አምና የተነገራትን ተቀብላ እምነት ሳታጎድል የአዳምና ሔዋን ምትክ ቤዛ ሆናቸዋለች ማለት ነው። ስንተኛ ነጥብ ያነሳ ነው? 4 አይደለ? የመጀመሪያ ምንድን ነው? ለመመረጥ እንዲገባ ስለሆነች። ሁለተኛስ መመረጧን ማጽናቷ። ሶስተኛስ ትህትናዋ። አራተኛ ምንድን ነው? ሃይማኖቷ ሃይማኖት ያላት ናት። አምስተኛው መታዘዝ ነው። አምስተኛው መታዘዝ ነው። ሰው ሟች ይሆን ዘንድ ምክንያት ከሆኑት ውስጥ አለመታዘዝ ነው፣ አመፀኝነት ነው። እናታችን ሔዋን ለእግዚአብሔር አልታዘዘችም። አዳምም እንደዚሁ ለእግዚአብሔር አለመታዘዝ ብቻ ሳይሆን ለባሪያዋ እንስሳ ለሆነችው ለእባብ ታዘዘች እና ይህንን አስመልክተው ነቢያት ምን ብለው ተናገሩ? ሰብእሰ ዘክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ። ሰው ክቡር ሆኖ ሳለ መፈጠሩን አላወቀም፣ አልተረዳም። እንደ እንስሳትን መሰል፣ እንደ እንስሳትን ሆነ ማለታቸው ከዚህ የተነሳ ነው። ሔዋን ለእግዚአብሔር አልታዘዘችም። ይልቁንም ከእግዚአብሔር ይልቅ ለማን ታዘዘች? ለዲያብሎስ አይደለም፣ ለእባብ ታዘዘች። እመቤታችን ቅድስት ድንግል ማርያም ደግሞ ለማን ታዘዘች? ለእግዚአብሔር የታዘዘች ሆነች። እናታችን ሔዋን ለሰይጣን ስትታዘዝ የሰይጣን ገረድ ሆነች አይደለም? እመቤታችን ግን ለሰይጣን አልታዘዘችምና ለእግዚአብሔር ታዛ ከዲያብሎስ ዕዳ እንደሌለባት ስታጠይቅ ምንድን ነኝ ያለችው እመቤታችን? እኔ የማን ባሪያው ነኝ? የእግዚአብሔር ባሪያው ነኝ አለች ብሎ ሉቃስ እንደነገረ ማለት ነው። እና ያለመታዘዝ ፍሬ ሞት ነው፣ ሐዘን ነው። በአዳም ጆሮ በኩል ሐዘን፣ ትካዜ፣ ጻር፣ ጭንቅ፣ ፍርሃት፣ ራድ ሆኗል አይደለም? ባለመታዘዝ ምክንያት፣ ትእዛዝን በመተላለፍ ምክንያት። እመቤታችን ቅድስት ድንግል ማርያም ደግሞ ትወልጃለሽ፣ ደስተኛይቱ ሆይ ደስ ይበልሽ ተብላ በመታዘዟ ደስተኛ እንደሆነች በእሷም ሰላም፣ መረጋጋት፣ ፍቅር እንደሆነልን እናምናለን። እና አዳምና ሔዋን አልታዘዙ። ባለመታዘዛቸው ምክንያት ለሞት ተላልፎ ተሰጥቷል። እመቤታችን በተቃራኒው ደግሞ በመታዘዝ አዳምና ሔዋንን የሰው ልጆችን ሁሉ ቤዛ ሆናቸዋለች። ምን በማለት? በመታዘዝ። እና ታዛዥነቷ እጅግ የሚገርም ነው። እነሆኝ የጌታ ባሪያ ብላ መታዘዟን ገለጸችልን ማለት ነው። እና መታዘዟ ቤዛችን ነች። በመታዘዟ ቤዛ ሆናናለች እመቤታችን። ስድስተኛው መቅደስ ናት እመቤታችን። አማናዊት መቅደስ ስለሆነች ቤዛዊተ ዓለም እንላታለን። እመቤታችን ቅድስት ድንግል ማርያም እውነት የአምላክ ንጹሕ መቅደስ ናት። የባሪያችን መመኪያ እያለን የምናመሰግናት አማናዊት መቅደስ ስለሆነች ነው። መቅደስ ብለን የምናነሳቸውን
ነጥቦች እስቲ እናነጻጸር ከመቤታችን ከሌሎች መቅደስ ከተባሉ ጋር። የመጀመሪያው የሰው ልጅ ፍጥረት አዳም መቅደስ ይባላል። እግዚአብሔር ያመሰግን ለእግዚአብሔር መስዋዕት ያቀርብ ነበርና የአዳም የባህሪ ሰውነቱ ምን ይባላል? ቤተ መቅደስ ይባላል። ይሁንና ይህን ቤተ መቅደስ ሕግ በመተላለፍ ትእዛዝን ባለመታዘዝ ምን ብሏል? ቤተ መቅደሱን አፍርሷል አዳም። ሁለተኛው ሐመረ ኖህ የኖህ መርከብ ቤተ መቅደስ ትባላለች። የኖህ መርከብ ቤተ መቅደስ የምትባልበት ምክንያት እግዚአብሔር በረድኤት ስላደረባት ነው። የሰው ልጆች በሰው እጅ ግን የተሰራች ናት፣ በኖህ የተሰራች ናት። ለጥቂት ሰዎች ብቻ ጥቂት ሰዎችን ያዳነች መርከብ ናት። ማዕበል ግን የሚያማታት የሚያናውጻት ናት። ፍጽምት መቅደስ ልትሆን አልቻለችም። አራተኛው ደብተራ ኦሪት ነው፣ የኦሪት ድንኳን ነው። እግዚአብሔር አምላክ በመካከላቸው አድር ዘንድ ቤተ መቅደስን ስሩልኝ ባለው ትእዛዝ መሰረት ድንኳንን ሰርተው በዛ ይገለገሉ ነበር። እግዚአብሔር ይገለጸላቸው ነበር። ይሁንና ይህች ደብተራ ኦሪት የእንስሳት መስዋዕት የሚቀርብባት ሟች የሆነ ሊቀ ካህን የሚያገለግልባት ስለሆነች ፍጽምት መቅደስ አይደለችም። ከዚህች ደብተራ ኦሪት በኋላ ደግሞ የመጣው ማን ነው? መቅደስ ሰሎሞን ነው። ሰሎሞን ያነጸው ቤተ መቅደስ ነው። በዚህ ሰሎሞን ባነጸው ቤተ መቅደስ እስራኤላውያን በትዕቢት ሰይጣን አድሮባቸው ክፋት አድሮባቸው ጣዖት አምልከውበታል። በባቢሎን ደግሞ ተማርኳል፣ ፈርሷል። ስለዚህ አማናዊት መቅደስ ፍጹም መቅደስ ሊሆን አልተቻለም። የሰሎሞን ያነጸው ቤተ መቅደስ ከፈረሰ በኋላ ደግሞ ዘሩባቤል ያነጸው ቤተ መቅደስ ተተክቷል ማለት ነው። 46 ዓመት የፈጀ ነው። ጌታ በዚህ ቤተ መቅደስ እየሄደ ያገለግል፣ ነቢያትን መጽሐፍትን እያነሳ ያነብ፣ መምህራን ይጠይቅ፣ ያስተምር የነበረበት ቤተ መቅደስ ነው። አይሁድን ወደ ቤተ መቅደስ ሄዶ ጅራፉን አንስቶ ቤቴ የጸሎት ቤት ይሰኛል፣ እናንተ ወንበዴ ዋሻ አደረጋችኋት ብሎ ቤተ መቅደስ ያነጻበት እንዳነጻ ይናገራል። ጌታችን አምላካችን ክርስቶስ በ4 ጊዜ የቤተ መቅደስን አንጽቷል። የቤተ መቅደስን ያነጻበትን ምክንያት ቤተ መቅደሱን ምን ስላደረጉት ነው? ወንበዴ ዋሻ ንግድ ቦታ ስላደረጉበት ነው። እና ይህም የዘሩባቤል ያነጸው ቤተ መቅደስ በሮማዊ ንጉሥ ምክንያት ፈርሶ ቀርቷል። ስለዚህ ፍጹም የሆነ መቅደስ አልሆነም። ሌላኛው የሰውነታችን እኛው ክርስቲያኖች ሁላችን ቤተ መቅደስ ነን። ይታየምረኑ መቅደሰ እግዚአብሔር አንትሙ እግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም ብሎ የተናገረው ከዚህ የተነሳ ነው። እና ክርስቲያኖች እኛ በሁላችን በ40 እና በ80 ቀን ስንጠመቅ የእግዚአብሔር ቤተ መቅደስ እንሆናለን። ይሁንና የእግዚአብሔር ቤተ መቅደስ ብንሆንም እንኳን ኃጢአት ስንሰራ ያ ቤተ መቅደስ ምን ይላል? ይፈርሳል ማለት ነው። በኃጢአት ምክንያት መቅደስነቱ ይቀራል። አማናዊት መቅደስ ቅድስተ ቅዱሳን እመቤታችን ናት። አማናዊት መቅደስ ቅድስተ ቅዱሳን ማን ናት? የማትፈርስ መቅደስ ማን ናት? እመቤታችን ንጽሕት ቅድስት ድንግል ማርያም ነች። ለምን? ሕግን ያላፈረሰች ስለሆነች። የኖህ መርከብ ኖህን የሰራት አይደለም፣ ፍጡር ነው የሰራት። ይህችን አማናዊት መቅደስ መብርሃን ቅድስት ድንግል ማርያምን ማን ነው የፈጠራት? ማን ያስገኛት? እግዚአብሔር ነው ያስገኛት። እና ያቺ የኖህ መርከብ ጥቂት ሰዎችን ነው ልታደን የቻለችው። በዚህች አማናዊት ቤተ መቅደስ በሆነችው በንጽሕት ቅድስት ድንግል ማርያም ግን የሰው ልጆች ሁሉ ድነውባታል። የሰው ልጆች ሁሉ የሚድንባት ፍሬ ያስገኘችልን ናት። በእንተ ሔዋን ተአጽወ ኆኅተ ገነት ወበእንተ ማርያም ተርኅወ ለነ ዳግመ። በሔዋን ምክንያት የገነት ደጅ የገነት በር ተዘጋብን። በዳግሚት ሔዋን በመብርሃን በቅድስት ድንግል ማርያም ግን ዳግመኛ ምን አለልን? ተከፈተልን። ከፈለነ ንብላ ዕፀ ሕይወት፣ ከሕይወት ዕፅ እንበላ ዘንድ አዘዘን አደረገ። ለዚህ አበቃን። ዘዚአው ሥጋው ወደሙ ክቡር። ይህም ደግሞ የዕፀ ሕይወት የተባለው ከእርሷ የተገኘው አማናዊ የክርስቶስ ሥጋና ደም ነው እያለ ማለት ነው። እና አማናዊት መቅደስ እመቤታችን ናት። ሕግን ያላፈረሰች የማትበሰብስ መቅደስ ዘይትነሰት ማትፈርስ መቅደስ ማነች ማለት ነው? እመቤታችን ናት።
እና በዛች በኦሪቷ ድንኳን ሊቀ ካህኑ የበግ የላም የሌሎች እንስሳቶችን መስዋዕት ያቀርብ ነበር። በዚህች አማናዊት መቅደስ በድንግል ማርያም ግን እርሱ ራሱ ሊቀ ካህን ሞት የማይገዛው ሞትን ድል አድርጎ የተነሳው የትንሣኤያችን በግ ክርስቶስ ኢየሱስ ሊቀ ካህናችን ራሱ መስዋዕት አድርጎ ራሱ ሊቀ ካህን ሆኖ ራሱን ደግሞ መስዋዕቱን የሚቀበል አድርጎ ያዳነን ድህነትን የሰጠን የድህነታችን እናት ናት እመቤታችን ቅድስት ድንግል ማርያም አማናዊት መቅደስ ስለሆነች እና ይህ አማናዊት መቅደስ መሆኗ ለእኛ ምናችን ነው ማለት ነው? ቤዛችን ናት ማለት ነው። ቤዛ ሆነናለች አማናዊት መቅደስ ስለሆነች እመብርሃን እና ከዚህና ከሌሎችም ምክንያቶች እመቤታችን ቤዛዊተ ዓለም እንላታለን። የመጨረሻው ሰባተኛው ነጥብ ስደቷ ነው። ምኗ ነው? እመቤታችን ተሰዳለች። በማኅሌተ ጽጌ በዘመነ ጽጌ እንደምታውቁት የእመቤታችን መሰደዷን የምናወሳበት የምንመሰክርበት ወቅት ነው። የዋና የስደቱ ዋና ገጸ ባህሪ አድርገን የምናቀርባት ማንን ነው? እመቤታችንን ነው አይደለም? ለምንድን ነው እመቤታችንን የስደት ዋና ገጸ ባህሪ ዋና ተዋናይ አድርገን የምናቀርበት ምክንያት አንድ ሕፃን በእናቱ ጀርባ ታዝሎ መንገድ ቢሄድ መከራው ስቃዩ ሕፃኑ ላይ ይደርሳል እንዴ? መከራው ስቃዩ ለማን ነው የሚሆነው? ለእናቲቱ ነው አይደለም? አንድ የ15 ዓመት ብላቴና በእውነት መንገድ በቤተ መቅደስ ያደገች ብዙ ማትወጣ ቁጥብ የሆነች እናት ቅድስት ድንግል ማርያም ከኢየሩሳሌም ተነስታ ወደ ግብፅ ተሰዳለች። በእውነት ምን ለማለት ለምን ይሰደደችው? ልጇን ምን ለማለት? ክርስቶስ ኢየሱስን ለማዳን አይደለም? የሚገርም ነው። እግዚአብሔር ንጉሥ ውእቱም ቅድመ ዓለም እግዚአብሔር ዓለም ከመፈጠሩ አስቀድሞ ምንድን ነው ይላል? ንጉሥ ነው ይላል። አንድ ንጉሥ ለመሆን 3 ነገሮች ያስፈልጉታል። የመጀመሪያው ግዛት ነው አይደለም? መሬት ግዛት ያስፈልጓል። ሁለተኛው ሰራዊት ያስፈልጉታል። ሶስተኛ የሚገዛቸው የሚያስተዳድራቸው ምኖች ሕዝቦች ያስፈልጉታል። እግዚአብሔር ሰራዊተ መላእክትን ሳይፈጥር ሰማይና ምድር እንኳን ሳይፈጥር እግዚአብሔር ንጉሥ ውእቱ ከዓለም አስቀድሞ እግዚአብሔር ምንድን ነው ይላል? ንጉሥ ነው ይላል። እና ይህ ንጉሥ ምድራዊ ንጉሥ እንዳገድለው ሄሮድስ የተባለው ክፉ ንጉሥ እንዳገድለው በማን ጀርባ ታዝሎ ወደ ተሰደደ? በእመቤታችን ታዝሎ ወደ ግብፅ ተሰደደ ማለት ነው። እና እመቤታችን ስደቷ ለእኛ ቤዛችን ነው። የእመቤታችን ስደት ልክ እንደ መንገድ ሄዳ ወጥታ እንደምትመለሰች አይነት አድርገን ልናቀላው አይገባም። ይህ በእውነት ፍጹም ክህደት ነው። በዛ ስደቷ ወቅት የገጠማትን ችግር፣ ረሃብ፣ ጽም፣ በእውነት እንቅፋቱን፣ ዋዩ፣ ቁሩን ሁሉ ይህን ሁሉ ታግሳ የሕይወትን እንጀራን ተሸክማ ታደባለች። በጀርባዋ አዝላ የሕይወትን ውሃ የያዘውን ልጇን ክርስቶስን ይዛ ተጠምታለች። ይህ ሁሉ በስደቷ እኛን ምን ማለት ነው? ለመካስ ነው። ለእኛ ቤዛ እንዲሆንን ነው። አዳምና ሔዋን በኃጢአታቸው ምክንያት ከገነት ተሰደው ነበረ። ድንግል ማርያም ደግሞ አምላክን ልጇን ክርስቶስ ኢየሱስን ታቅፋ ተሰዳ በስደቷ ስደታችንን መልሳልናለች። የሰው ልጆች የተሰደነውን ስደት በስደቷ ምን ብላለች ማለት ነው? ካሳ ሆናልናለች፣ ቤዛ ሆናልናለች ማለት ነው። እና ስደቷ እንደ ቀላል የሚቆጠር አይደለም። እና አንድ ሰው ጌታ ተሰዶልን የለ ወይ? የእሱ ስደት ቤዛ አይሆነንም ወይ ቤዛ እንዲሆን አይበቃምን ብሎ ቢጠይቅ፣ አዎ እውነት ነው። ከስደታችን የተመለስነው የክርስቶስ ኢየሱስ ስደቱ ለእኛ ቤዛ ሆኖናል፣ እውነት ነው። ግን በማን ጀርባ ታዝሎ ነው የተሰደደው? በእመቤታችን። ስለዚህ እመቤታችን ስደቷ ለእኛ ቤዛ ሆኗል። የእርሱ ስደት ለካሳ ለቤዛ አንሶ ነውን? አይደለም። ይልቁንም በሰው ልጆች በፍጥረት ሰውን ማዳን የእግዚአብሔር ስራው ነው። በፍጥረት ምክንያት ምንም ማለት ሰውን ማዳን የማን ስራው ነው? የእግዚአብሔር ስራው ነው።
ለምሳሌ እስራኤላውያንን ከግብፅ ባርነት ነፃ እንዲያወጣቸው እግዚአብሔር ማንን ልኳቸው ነበር? ማን ልኮ ነበር? ሙሴን ልኮት ነበር። ሙሴን የላከበት ምክንያት እርሱ ሳይችል ቀርቶ ነው እንዴ? አይደለም። በእስራኤላውያን ነፃ መውጣት የነፃነት ሂደት ውስጥ ማንን ተሳታፊ ያደረገው? ሙሴን ተሳታፊ ያደረገው። ይህም ብቻም አይደለም። ከኋላ የፈርዖን ወታደሮች እየተከተሏቸው ሳለ ባህረ ኤርትራ ጋር ደረሱ አይደለም? እግዚአብሔር ውሃውን ምን በላለው? በበትር ምን በላለው? ምታ አለው። በበትሩ ሲመታ ያ ውሃ ለሁለት ተከፈለ። አይደለም ደረቅ ሆነ። በዛም እስራኤላውያን ተሻገሩ። እግዚአብሔር ባህሩን መገሰጽ አቅቶት ነው እንዴ? እንደውም በአዲስ ኪዳን ላይ ይህ ባህርና ነፋሳት የሚታዘዙለት ይህ ማን ነው ብለው እስኪያደንቁ ድረስ ማለት ነው። ባህርን የፈጠረ ደረቅ ማድረግ ይችላል አይደለም? ለሱ የሚሳነው ነገር አለ እንዴ? ይችላል? አይችልም? ባህሩን ግን እንዲከፈል ማንን ተጠቀመ? የሙሴን በት ተጠቀመ ማለት ነው። እና እሱ አንሶ አይደለም፣ እሱ ሳይበቃ ቀርቶ አይደለም። በፍጥነት በቅዱሳን የሰው ልጆችን ማዳን ስለሚችል ነው አይደለም? ከዚህ የተነሳ የእሱም ስደት ለእኛ ቤዛችን ነው። ታዲያ የእሱ ቤዛነት አንሶ ወይም ደግሞ ሳያስፈልግ ቀርቶ አይደለም። እውነት ነው፣ እሱም ቤዛም ነው። ቅዱሳንም ግን ለእኛ ቤዛ ናቸው። ከቤዛዎች ሁሉ በላይ ደግሞ የእመቤታችን ቅድስት ድንግል ማርያም ለእኛ ቤዛችን ናት። በፍጥነት የሰው ልጆችን ማዳን የማን ፈቃድ ስለሆነ? የእግዚአብሔር ፈቃድ ስለሆነ። በመጨረሻ መጽሐፍ ቅዱስ ክፍል ላይ የእመቤታችን ቤዛዊት ዓለም መሆኗን የሚያነሳ አንድ ታሪክ እናነሳና ትምህርታችን እናጠቃልላለን። ታሪኩን የምናገኘው በመጽሐፍ አስቴር ላይ ነው። ከምዕራፍ 1 ጀምሮ እስከ 10 እናንተ አንብቡት። እስራኤላውያን አርጤክስ በተባለ ንጉሥ ዘንድ በምርኮ ሳሉ አንድ ብንያማዊ የተባለ መርዶክዮስ የተባለ አይሁድ አስቴር እናት አባቷ ሞቶባት ነበርና እናትም አባትም ሆኖ አስቴርን አሳድጓታል። እንደውም ይህንን ታሪክ የሚያነሳ አንድ እንደ ትርኢት ነገር እንደ መዝሙር ነገር አርቲስቶች አቅርቦት ነበር ከጊዜያት በፊት አይደለም? በጥሩ ሁኔታ አንተ ብንያማዊ መርዶክዮስ ሆይ ስለምታዝናለህ እያለ ማለት ነው። እና ይህ ንጉሥ ደናግላንን ቆነጃጅትን እንዲመርጡለት አዘዛቸው። በሀገሩ ያሉት በሙሉ ቆነጃጅት ሁሉ ደናግላን በሙሉ ወደ ንጉሱ ገቡ። አስቴርም ገባች። ከሁሉም ደናግል ቆነጃጅት እግዚአብሔር ማነው ያ ንጉሥ አርጤክስ ማንን መረጠ? አስቴርም በንጉሱ ፊት ሞገስ ስላገኘ ይችላል። በማን ፊት? በንጉሱ ፊት። እና የንግስናዋን በተሰጣት ቀለበት ሰጣት። ንግስት ሆነች። መርዶክዮስ ነው ያሳደጋት እንዳልኳችሁ። ይህም ሰው በቤተ መንግስቱ ድርሻ የነበረው ስራ የነበረው ሰው ነው። ሃማ የተባለ ደግሞ የንጉሱ ዘመድ እጅግ እስራኤላውያንን የሚያሰቃይ ክፉ የነበረ አይሁድ እንዲጠፉ የሚመኝ ሰው ነበረ። ለእርሱ ይሰግዱለት ነበር። መርዶክዮስ ግን ለዚህ ሰው አልሰገደለትም። በዚህ የተነሳ ቂም አቄመበት፣ ጠላው። ምን የሚልን ደብዳቤ ይጽፋል? አይሁዳውያን በሙሉ እንዲጠፉ እንዲሞቱ ትእዛዝን ይሰጣል። ምን እንዲሉ? እንዲሞቱ። እና ከዚህ የተነሳ መርዶክዮስ አዘነ፣ ማቅ ለበሰ እና ወደ አሳደጋት ወደ አስቴር መልእክትን ላከ። በእውነት ይህንን ነገር ሰምተሻል፣ አውቀሻል፣ ከዚህ እንድታድኝን ቤዛ እንድትሆኝን እንለምንሻለን ብለው መልእክት ላኩባት። ይህንን ሰምታ አዘነች። አይዟችሁ እኔም እጸልያለሁ እናንተም ጸልዩ ብላ መልእክት ላከች። ወደ ንጉሱም እገባለሁ በሞትም እሞታለሁ ብላ ወደ ንጉሱ እገባለሁ ብላ ተናገረች። ወደ ንጉሱ ገብታ ድግስን አዘጋጀች። በዚያ ድግስ ላይ ሃማ የተባለው የዚያ ሰው ክፋት ተገለጠ፣ ታወቀ። በዚህ ምክንያት ለመርዶክዮስ እንዲሞት ባዘጋጀበት መስቀል ላይ ተሰቅሎ እንዲሞት ታዘዘ በንጉሱ። ስለዚህ እርሱ መርዶክዮስን ሊገድልበት ባዘጋጀው እንጨት መስቀል ላይ ተሰቅሎ እንዲሞት ሆነ።
አስቴርም ለመነችው ወደ ንጉሱ ይህንን ሕዝቤ ነውና ምንም ክፋት የለበትም አድንልኝ ብላ ጠየቀች። ንግሥት ነሽ ይህንን ያልሽኝን እንደምን አልፈጽምም ብሎ በሃማ ተጽፎ የነበረው የሞት የእስራኤላውያን የአይሁዳውያን የሞት ደብዳቤ ምን ማለት ነው? ተሻረ ማለት ነው። ይህንን ምሳሌ በእውነት ለእመቤታችን የሚስማማት ምሳሌ ነው። እመቤታችን የአስቴር ምሳሌ ናት። አስቴር በንጉሱ ፊት ምንን አግኝታ ነበረ? ሞገስን አግኝታ ነበር። ጸጋን የሞላብሽ ሆይ በእግዚአብሔር ፊት ምንም አግኝተሻል አላት። ሞገስን አግኝታለች። ያቺ አስቴር በንጉሱ ፊት ሞገስ እንዳገኘች እመቤታችን መብርሃን ንጽሕት ቅድስት ድንግል ማርያም በማን ፊት? በእግዚአብሔር ፊት ሞገስን አግኝታለች። አስቴርን በቤቱ ያሳደጋት የተንከባከባት ያ መርዶክዮስ የተባለው ነው፣ አጎቷ ነው። መብርሃን ንጽሕት ቅድስት ድንግል ማርያም በቤተ መቅደስ ጠብቆ ያሳደጋት ማን ነው? ጌታችን አምላካችን ክርስቶስ የሁሉ ፈጣሪ ልዑል እግዚአብሔር ነው። አስቴር ከደናግል ይልቅ ውበቷ በንጉሱ ፊት ሞገስን አገኘች አይደለም? ውበቷ የንጉሱን ተማረከባት። ንጽሕናዋ፣ ቅድስናዋ ከፍጥረት ሁሉ ከሴቶች ሁሉ ምን ያልሽ ነች አላት? የተባረክሽ ነሽ አላት። ከደናግላል ሁሉ በእግዚአብሔር ዘንድ ሞገስን ያገኘች መብርሃን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም አማናዊት አስቴር ናት። ይህም ብቻም አይደለም። እስራኤል በምርኮ በነበሩበት ሰዓት አስቴር በቤተ መንግስት ትኖር ነበር አይደለም? በቤተ መንግስት ትኖር ነበር። የሰው ልጆች ሁሉ በዲያብሎስ እስራት ታስረው ሳለ ይህ እስራት ያላገኛት መርገም ያላገኛት ማን ብቻ ናት? ከፍጥረት መብርሃን ንጽሕት ቅድስት ድንግል ማርያም ናት። አስቴር ከሃማና ከቤተሰቡ ይልቅ ሌላ ጠላት አልነበረባት አይደለ? የአይሁድ ጠላታቸው ማን ነበረ? ሃማ ነው አይደለ? እና ቤተሰቡም ጭምር ነው። መብርሃን ቅድስት ድንግል ማርያምንም ከዲያብሎስ ከሰይጣን ከካህዲያን ከመናፍቃን ውጭ ሌላ ጠላት የለባትም። ይልቁንም በትጉሃን መላእክት በመነኮሳት በሁሉም ምዕመናን የመወደድን ጸጋ ያገኘች። እንደሷ የመወደድን ጸጋ ያገኛልን? የለም። በሁሉም የምትወደድ ከማን በስተቀር? ከዲያብሎስና ከሰራዊቱ በስተቀር። ያቺ አስቴር ከሃማና ከቤተሰቡ በስተቀር በሌላው እንደምትወደድ ሁሉ እመቤታችንም ከዲያብሎስ ከካህዲያን ከመናፍቃን ውጭ በሁላችን የመወደድን ጸጋ ያላት ክብርት እናታችን ናት። አስቴር ምን ብላ ተናገረች? ያለ ሕግም ቢሆን ወደ ንጉሱ እገባለሁ አለች። ያለ ምንም ቢሆን ያለ ሕግም ቢሆን ቀድሞ ወደ ንጉሱን ሳያቅ ወደ ንጉሱ የምትገባ ንግሥት በሞት ትቀጣ ነበር። እርሷ አስቴር ግን ስለ ወገኖቿ ስለ ሕዝቦቿ በሞትም ልሞት ብላ ወደ ማገባች ወደ ንጉሱ ገብታለች። ድንግል ማርያም እመቤታችን ንጽሕት ቅድስት ድንግል ማርያም በአማላጅነቷ አምነው ልጇን የካዱትን ሳይቀር ማርልኝ ብላ ምሕረትን የምታሰጥ እናታችን ናት። ብጠፋም እጠፋለሁ ብላን የገባችው እመቤታችን ንጽሕት ቅድስት ድንግል ማርያምም የእናትነት ሞገስ በልጇ ፊት አግኝታለችና የሰው ልጆች በአማላጅነቷ በእናትነቷ ያመነውን ሁሉ ታስምራለች። የአስቴር ድግስ ለሃማ ምን ሆኖታል? ሞት አይደለም። ለአይሁዳውያን ለቤተሰቦቿ ለወገኖቿ ግን ድህነትን ሆኗል። በእመቤታችንም ደግሞ በተፈጸመው ድግስ ይህ ድግስ ምንድን ነው ያላችሁ እንደሆነ የአምላክ ምን መሆን? ሰው መሆን። በሃማ የተመሰለ ሰይጣን ዲያብሎስ ድል ሆኖበታል ማለት ነው። እና ሃማ ራሱ ባዘጋጀው ለመርዶክዮስ ባዘጋጀው እንጨት ራሱ ተሰቅሎ ሞቶበታል። ዲያብሎስም ክርስቶስ ኢየሱስን ነፍሱን ይዛለው ብሎ ወደሱ በተጠቃ ጊዜ ምን ብሎታል? ድል አድርጎታል ማለት ነው። በሞቱ ደምስሶ ተነስቷል። እና ከዚህ የተነሳ አማናዊት ንግሥት አስቴር የማን ምሳሌ ነች ማለት ነው? ማነች? እመቤታችን ንጽሕት ቅድስት ድንግል ማርያም ናች። ሃማ ከሞተ በኋላ የሞቱ ደብዳቤው እንደተሻለ በእመቤታችን ምክንያት የሞት ደብዳቤያችን እንደተሻረ ከዚህ የተነሳም
እመቤታችን የአስቴር ምሳሌ ናት ማለት ነው። እና ስለ እመቤታችን ቤዛዊተ ዓለም ብዙ ሊቃውንት መምህራን ጽፈው እናገኛለን። የመጀመሪያውን ቅዱስ ሄሬኖስ የተባለው ምን ብሏል? ድንግል ማርያም ጌታ ሆይ የእጅ ሥራ እነሆኝ በማለት በመታዘዝ የመታዘዝ መሰረት ሆነች። ሔዋን ግን አልታዘዘችም። ድንግል ነበረች ግን አልታዘዘችም። ከድንግሉ ከአዳም ጋር የምትኖር ድንግል ነበረች ግን አመፀች እንጂ አልታዘዘችም። በዚህም አለመታዘዟም ለራሷና ለመላው የሰው ዘር የሞት ምክንያት ሆነች። ድንግል ማርያም ግን አስቀድሞ በትዳር ተወስኖ ስለነበረ ድንግልና ለሌለው ለዮሴፍ ታጭታ ትኖር ነበር። አስቀድሞ በትዳር ተወስኖ የነበረው ለሌላው ለዮሴፍ ታጭታ ትኖር ነበር። እርሷ ግን ድንግልናዋን ለእግዚአብሔር በመጠበቅና በመታዘዝ ለራሷና ለሰው ባህሪ ሁሉ የድነት ምክንያት ሆነች ይላል። የምን ምክንያት ሆነች? የድነት ምክንያት ሆነች። ቅዱስ ያሬድም እንዲህ ይላል፣ ከአዳም ስር የበቀለች አምላክን የወለደች እመቤታችን መድኃኒታችን ማርያም ይህች ናት። ነፍሷን ቀደስክ፣ ሥጋዋን አነጻ፣ በእርሷም ልጅህን ልከ እንዲጸነስ ፈቀድክ። በልጇም ደም ቅዱሳንህን ቀደስካቸው፣ አከበርካቸው ይላል። ብዙዎች ሊቃውንት ቤተ ክርስቲያን ስለ እመቤታችን ቤዛዊተ ዓለም መባሏን መስክረዋል ማለት ነው። አሐቲ ድንግል የተባለ መጽሐፍ አለ። ሊቃውንት አባ ገብረ ኪዳን የጻፉት፣ እሱን በደንብ አንብቡት። እዛ ላይ የእመቤታችን ቤዛዊተ ዓለም መሆኗን በሰፊው አብራርቶ ጽፈውልናል። ስለዚህ እመቤታችን ምናችን ናት? ቤዛዊት ናት። ቤዛዊተ ዓለም እንላታለን። እና ይህ ጊዜ የተገላቢጦሽ ሆነና አትደንግጡ ይላሉ አይደል? በደንገጥ ያለባቸው ሰዎች አትደንግጡ ይላሉ በሚናገሩት ንግግር። እኛ እንደደነግጥን እመቤታችን ምንድናት? ቤዛዊተ ዓለም ናት። ቤዛዊተ ዓለም ማርያም አስተበቋኪ አንሰ ትቤዝቢ በኪዳነኪ ዘዚያየ ነፍሰ እስመ በስራይኪ ለቆስሌ ቀባይክኒ ፈውሰ። የዓለም ቤዛ ምትሆኝ እመቤቴ ሆይ ነፍሴን ታደኛን ዘንድ እለምንሻለሁ፣ ማጸንሻለሁ። በዓለም መድኃኒት እንደመሆንሽ መጠን በቁስሌ ላይ መድኃኒትን ቀብተሽ ፈውሰሽ አድነሽኛልና ለነፍሴ ምኖኛት ቤዛ ሆኛት። ስለ ቃሉ የእግዚአብሔር አምላካችን ስም የተባረከ የተመሰገነ ያስተማረን የመከረን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የአብ ጸጋዎችንም መንፈስ ቅዱስ አንድነት ከሁላችን ጋር ይሁን። የእመቤታችን አማላጅነት አይለየን። ወስብሐት ለእግዚአብሔር።